የመጀመሪያዋን ሩታ አገኘኋት ማለት ነው። የድሮዋን ሩታ አላቅም ቴክስት አድርጋለህ ነበር መሰለኝ አንተም ጋር እና በቃ እሱም መጣ በጠዋት ከዛ እንዲህ ጉዞውን ሰርዤዋለሁ ምናምን አለችኝ። እኔ ግራ ገባኝ ነገር እኔ አልመሰለኝም። የምር ለፋዘር ስል በቃ አለ አይደለ መታረቁ ልታረቅ እንጂ ሩታ መሄዱ አይቀርም የሚል እምነት ነው አእምሮዬ ላይ የነበረው ማለት ነው። አንተ ጋር እንዲሆን ነበር የፈለኩት። ይህንን አማራጭ ለእኔ ለምን እንደወሰድሽ አላውቅም። አሁን ደግሞ ምን አይነት ነገር እንደቀመማችሁልኝ ማቆ ታሪክ የለም ገባሽ? ስለዚህ አሁን ያሙነ እኔ በብዙ ነገሮች ላታምን ትችላለህ፣ ግን እሷ ትንሽ ገባ እሷን መናትና አብርሃም ራስን መኪና ይዘህ ከቤት የምትወጣው የአብርሃም የቅርብ ሰዎች እንግዲህ በጣም ብዙ ተጨባጭ መረጃ እያወጡ አሁን ላይ ይገኛሉ። አብርሃም ስላለበት ሁኔታ ደጋግሜ ነግሬያቸዋለሁ። እኔ በተለይ በሩታ ጉዳይ በጣም ተጠምጃለሁ። ሩታ እውነት አላት። ሩታ ትክክለኛ ነች። መሆን ካለበትም ከሚስቱና ከልጁ ጋር ነው እያልኩኝ በጣም ብዙ ቪዲዮዎችን ሰርቻለሁ እኔና በዛ በጣም ብዙ ሰዎች ጠምዳችሁኛል ማለት ነው። በተለይ ሄርሜላና አብርሃም አንድ ላይ እንዲሆኑ የምትጥሩ ሰዎች ማለት ነው። ኤኒዌይስ እኔ ከሩታም ጋር ሆነ ከሄርሜላ ጋር ሆነ ለኔ ከፍም ዝቅ የሚል ነገር የለም። ግን ከእውነት ጋር ግን አብረን አሁንም መቆማችንን እንቀጥላለን። ውድ ቤተሰቦች ዛሬም ደግሞ በየቀኑ ይሄን ነገር አወጣለሁ እንትን እያልኳችሁ ነው አይደለ? አዎ አንተ ይሄ እንደዚህ ያልክ ነው እንደዚህ ያልተጠራ ነው አንተ እኔ ብዬ ያልሆነ ነገር ካለ ፊት ለፊት እንትን በሉኝ። ይሄን ብለህ መች ሆነ በሉኝ። እኔ ቀድሜ ከዛ ከወራትም ከሳምንትም በፊት የለቀኩት ነገር እንደሆነ በተጨባጭ መረጃ ማየት ትችላላችሁ። ወደ ኋላ ሄዳችሁ ቪዲዮዬን ማለት ነው። ይሄን ነገር እኔ አውቃለሁ። በጣም ብዙ ጠላቶች እነሱም አሏቸው። አንድ ሳይድ ስንይዝ እኛም ጠላት አለን። ገባችሁ አይደለ? በዛኛው በኩል የሚወረወር ጦር ሊኖር ይችላል። እኛ እሱ ነገር አያሰጋንም። ደጋግሜ መናገር የምፈልገው ነገር በታሪክ ይሄ አያሰጋንም። ምንም አይነት ፍርሃትም ሆነ የሚያስደነግጥ ነገር የለውም ማለት ነው። ግን አንድ እውነትና አንድ ነገር እንናገር። አንድ ነገር መናገር እፈልጋለሁ። ያ ምንድነው? አሁንም የደረሰኝ ጥብቅ መረጃ ሚስጥር አለ። ሁሉን ነገር ታዳምጡታላችሁ። አብርሃም ሲጀመር ወደ ሄርሜላ ጋር ስለሄደበት ጉዳይ አሁንም እንደዚህ እየሆነበት ስላለው ጉዳይ ተጨባጭ የሆነ መረጃ እጄ ገብቷል። እሱን ከሰማችሁ በኋላ ለፍርድና ለእውነት እንመጣለን ማለት ነው። ገባችሁ አይደለ? እኔ በተከታታይ በጣም ብዙ የድምጽ መረጃዎች እኔ ይህን ነገር የሚይዘው አንድ ነገር መናገር የምፈልገው ብዙ ነገሮች በሰላም መንገድ ሄዳሉ ብዬ ነው። ግን የቡዜና የዳኒ አካሄድ አላማረኝም። የቡዜና የዳኒ አካሄድ በጣም እጅግ አደገኛ ነው። እሱን ሊያሸሹት እየሞከሩ ነው። ሩታም ከሀገር ይዛ ወጥታ በስርዓቱ ህይወታቸውን የሚመሩበትን ነገር እያመቻቸች ነው። ሩታ አብርሃምን ከሀገር ይዛ ስትወጣ ከጀርባ ግን የሚሰራው በጣም ብዙ አደገኛ ጉድ አለ። እሱን ጉድ ደግሞ ተመልከቱ። ከአብርሃም ከቅርብ ከሚወዱት እሱን ለእውነት ማለት ነው ከሚስቱ ጋር መሆን አለበት ከሚሉ ሰዎች ይሄ ሚዲያ ላይ የምታዩት ይሄ ወጨበርባሪው አይደለም። ገባችሁ አይደለ? ከጀርባ ሆነው በስነ ስርዓት የሚስጥር የሚያውቁትና የሚረዱ ሰዎች የላኩልኝ ጥብቅ መረጃ ሚስጥር አለ። እሱን ሰምተን እንመለስ። ከዛ በኋላ እውነት ሩታ ከሀገር ይዛው ልትሸሽ ነው ምንድነው የታቀደው ነገር የሚለውን ነገር ትሰሙታላችሁ። ይሄን ሰሙልኝ። አሁን ጀስት ልትሆን የምትችለው ሄርሜላ ምንድነው ለሩታ ጠላት ነው ነው የምታያት ማለት ነው። ለዛ ስለሆነ አንዳንድ ነገሮች መስተካከል አለበት ማለት አሁን ግዴታ በዚህ ጉዳይ ሰው መግባት አለበት ትልቅ ሰው። ምክንያቱም የፍቅር ጉዳይ ነው። ሄርሜላ ምንሽ ልትላት ትችል ሩታ ከመቼውም ጊዜ ልንነቃ ይገባል። ምንድነው ማድረግ ያለብን? ፋሚሊዎች ሁላችንም መተባበር አለብን። ይሄን ነገር ሶልቭ ማድረግ አለብን። ቢኮዝ በቃ ሰው መጎዳት የለበትም። ሩታ መጎዳት የለባትም። አብርሽ መጎዳት የለበትም። ሄርሚ መጎዳት የለበትም። እና አንዳንድ ሰዎች ደግሞ ነገሩን ወደ አቤላ ያዞራችሁ በጣም እጅግ ደንቃቸዋል። እሷን ተቀበላት ምናምን ስላለ እነ ፈረጁ ምናምን ጠርተው አውርተውታል ማለት ነው። ኢቨን አብርሽ ታሞ ራሱ የጠየቀው ሰው እስካሁን አላየውም ከና አቤላ ውጪ ማለት ነው። ስለዚህ በእንደዚህ አይነት ባለትዳር ነው አብርሽም ሩታና አብርሽ ባለትዳር ናቸው። ሄርሜላ መጣች አፈቀረችው ምናምን ይሄ በሶስቱ ጉዳይ የሚፈታ ነገር እንጂ ሌላ ሰው ጣልቃ የሚገባበት ጉዳይ አይደለም። በቃ ስለዚህ በዚህ መንገድ ማድረግ አለብን ሁላችን ፕሊዝ ጋይስ። እንደዚህ እየሄዳችሁ ነገራቶችን እያዩ መናገር ሳይሆን ነገራቶችን መተግበር ይሻላል። ምክንያቱም ሰው እያለ ማሙገስ እያለ ማመስገን እንጂ ከሞተ በኋላ
ወር ከታመመ የሆነ ችግር ከደረሰበት በኋላ እንደዚህ አይነት ነገር መከሰቱ ማድረጉም ደስ አይልም፣ ጥሩም አይደለም። የባስ ለማባባስ አንዱ ከአንዱ ጋር ወገነ ምናምን እንደሱ ታረቅ ደግሞ እነሱም በጣም ጥላቸው እየሰፋ ይመጣል፣ ነገሮቻቸው ይሰፋልና እንደዚህ ባታሩ እኔ እመክራቸዋለሁ። ያው ቲዩም መጀመሪያ ብሏቸዋል ወገነን ሳይሆን በቃ እንደዚህ ባልነወራ በእነሱ ቲዩም እንዳለው በእነሱ በራሳቸው የሚፈታ ነገር ስለሆነ እኛ ጣልቃ ባንገባ ብዬ በዛው በጣም ማስተላለፍ ነው። ፋሚሊዎቼ ይሄንን ይመስላል። በቃ ማለት ከዚህ በኋላ ባለው ነገር እንዳለ መተባበር ነው እንጂ ያለብን በዚህ መንገድ እንደዚህ በዚህ መንገድ መጣላትም ሆነ መቀያየም የለብንም። ስለዚህ ሩታም አብርሽም ሄርሚም ሁላቸውንም በተቻለ መጠን ሶልቭ ለማድረግ ችግሩን እንሞክራለን በተቻለ መጠን። ግን ይሄ ነገር አሁንም ወደፊት የምናገረው ነገር ምንድነው ይሄ ነገር የሚስተካከለው ሶስቱ በወንበር ዙሪያ ማውራት ሲችሉ ማለት ሄርሜላ አብርሽ እሷ እንደማይሆን ሲገባት ሩታና አብርሽ ደግሞ እንደማይለያዩ ሲያውቁ ያኔ ነገሩ ወይ ደግሞ መልሱ ያኔ የዛ ጋር እናገኘዋለን እንጂ ጀስት ሶስቱ አንድ ላይ ባላወሩበት ነገር አንዳንዱ ጋር እየሄደ ምንም ይመጣ ነገር የለም። ሌላ ኢማጂን ሌላ ነገር እየበዛ ነው እየሰፋ ነው የሚሄደው ነገሩ። በቃ ይሄንን ነው በቃ። ስለዚህ ማስተካከል ያለብን ሶስቱ አንድ ላይ ሆነው ማውራት እንዲችሉ ማድረግ ነው እንጂ አብርሃምንም ሩታንም ሄርሜላንም ሌላ ቦታ አድርገን እንደዛ ልናስታርቃቸው አንድ ላይ ምን ሊሆኑ አይችልም። ሩታ ደግሞ በዚህ ሰዓት በጣም ተናዳለች። ምላሽም የሰጠችው ቪዲዮ አይታችኋል። ስለዚህ እንጂ ለምን ይሆናል እች ልጅቷ ገና አራስ ናት። ገና አራስ ጨርሳ ወጣች። በዚሁ ሌላ ችግር ሌላ መዘዝ። እንግዲህ እንደሰማችሁት ነው ውድ ቤተሰብ ሰው ለክፋት የትኛውንም ጉድጓድ ይምሳል የትኛውንም ጉድጓድ እና አብርሃም እያደረገው ያለው ነገር አሁን እንዲህ በአርምሞ በጥሞና ማን እንደሚጠቅመው ማን እንደሚጎዳው እውነት ዳኒ ለሱ አስቦ ከስሩ ነው እያለ ያለው እውነት እህቱስ ለሱ ትክክለኛውና ቀናው መንገድ እያሰበች ነው አይደለም እኔ እስከማውቀው ድረስ። ስለዚህ በስርዓት የታቀደውን በእነሱ ዙሪያ እየተደረገ ያለውን ነገር በጋድ የሚያጋልጥ ነገር ነው የተመለከትነው ማለት የሰማነው። እና ውድ ቤተሰቦች በተለይ ኮሜንት ሴክሽን ላይ እየገባችሁ አጉል ነገር የምትናገሩ ችግር የለውም በብሎክ ሜንጫ እየመነጠርኩ አወጣለሁ እንጂ እየተሳደብን አንቀጥልም። ገባችሁ አይደለ? አሁንም ከሩታ ጎን ነን። ከሩታ ጎን የምንሆነው ምንድነው አንድ ላይ ሆነው እኛ በእነሱ ዙሪያ ስንሰራ የነበርን ሰዎች በእነሱ ዙሪያ መቼም እኛ እንትን እያልን ነው አይደለ? እንደዚህ አይነት ነገሮችን የመጣን ነገር የነሱ ፍቅር እስከሆነ ድረስ በቀላሉ በማይረቡ ሰዎች ተለያይተው ማየት አንፈልግም። ስለዚህ የዳኒ ተንኮልና ሴራ ይከሽፋል፣ ይቀጥላል። ቡዜም ይቅርታ ተጠይቃለች። ምን አለ በለኝ ቡዜ ሩታን ይቅርታ ካልጠየቀች ምን አለ በለኝ ሩታን ቡዜን ይቅርታ ትጠይቃለች። እነሱ ዞሮ ይገጥማሉ። እነሱ አንድ ነገር የምነግራችሁ ዞሮ ይገጥማሉ። ይችን ቀን አትርሱት። የእናንተ ስድብ ግን ለቀጣይ ቀሪ ነው። ገባችሁ አይደለ? ስለዚህ ይሄን እንዲህ ነው እያላችሁ አንተን አትበሉኝ። ከእውነት ጎን እንቆማለን። ከፈለገ እንደፈለጉ ድራማ የሚስሩ እንደፈለጉ እንትን ይበሉ። አሁንም ነገም የምነግራችሁ ነገር ምንድነው ከእውነት ጋር መቆማችንን እንቀጥላለን። እንደዚህ አይነት ነገሮችን እያፋለሱ የሚሄዱበትን መንገድ እኛ እናከሽፈዋለን። በጣም ይህን ነገር ስነግራችሁ ለጠላቶቼ እያዘንኩ ነው ማለት ነው። ስለዚህ እናንተም መሰደባችሁን ቀጥሉ። እኛም ደግሞ እውነትን ይዘን የሚያዋጣውን ነገር ላይ ትኩረት አድርገን ሐሳብ እየሰጠን እንቀጥላለን። ወዳችኋለሁ። ሱራዛ ሀበሻ ነበርኩ። ቻናሉን ሰብስክራይብ አድርጉ። ባይ